መሳይ አንተ ምንድነው የሚያስተኛክ? እንደምን ላድርግ? የሌሊቱ አልበቃ ብሎ ነው ቀን የምትተኛው? አንተ እኮ ነው ማናገር። ቀና በል ንቃ። ሰዓት ደርሶ ነው የመጣው። አንተ ምንድነው የሚሻልክ? ወይስ ትንሽ ልተኛ? መሳይ አንተን እኮ ነው እያናገርኩ ያለው። ተነስ። ምንድነው እንደ ሬሳ የሚያጋድምህ? 24 ሰዓት መተኛት አይሰለችህም እንዴ? ሰው ማረፍ አይችልም። ሰማኛለህ? በጣም ደክሞኝ ነው የመጣሁት። እሺ ተነስና የምበላው ነገር ስራልኝ። እዚህ ተኝቶ ያየኛል እንዴ ደግሞ? ተነስ። ካጠል ነው መቼም ካንተ ጋር ኑሮ። አንተ እሺ በቃ እንዴ እነሳለሁ አልኩህ እኮ። እስካሁን ሰዓቱን አላቀጣጠልክም? እምቢ ብሎኝ እኮ ነው። ነሽ ተቀጣጥኝ ነው እኮ። ማን እየቀለድክ ነው? ይሄ ሁሉ ክብሪት የጨረስከው ምንድነው? እና ለባንታ አትገዛ። ቆይ አንተ ምን ይሻልሃል ግን? አትጨርሰው ክብሪቱን። መጀመሪያ እንጨቱን በስነ ስርዓት ሰነጣጥቀው። ጭራሽ ደግሞ ላንተ ሙያ ላስተምርህ እንዴ? በዚህ አይነትማ በቃ በራብ ልገለኝ ነው ዛሬ ሐሳብህ። ገና ሰዓቱንም አላቀጣጠልኩም። ቶሎ በልና ምሳውን ሰርተህ እንትን በል አቅርብልኝ። እኔ በጣም ደሞኛል። እሺ ግቢ አመጣልሻለሁ። እኔ በጣም ይመረልኝ በእናት የቤት ሰራተኛ እኮ ነው ያደረገችኝ። ምን ማትለይ ማታዘኝ ነገር የለም። ማጣት ነው ወንድ ልጅ እኮ አይጣ። ስራ ቢኖረኝ እንደዚህ ይሆናል እንዴ? ቤት እቀመጣለሁ እንዴ? በእናት ስራ ነው ከሆነ የተቸገርኩት። ምን ታርግ? ወጣ ስገባ ቤት ታገኘኛለች። በቃ አፏን ትከፍታለች። ምን እንትን ትላለች? ማትለኝ በቃ አልኩ እኮ ማልሰራው ነገር የለም። ምግብ ብትለኝ ቤቱን ብትለኝ እኔ እኮ ኧረ ተወኝ እስኪ በእናትህ። ምንድነው የምንገናኘው? እስኪ ገና ወጥ ለራት ሰርቼ ምናምን ከጨረስኩ እደውልልሃለሁ። እሺ ቻው። አንተ ምን አለብህ? እንገናኛለን። መሳይ እራት አቅርባ ሰው ሄዷል። እራት እንብላ። እራት እኮ አልሰራሁም። ዘይት አለቀ። ከዛ ደግሞ መብራትም ጠፍቶ ነበር። ከሰልም አልገዛሁም እና እንዴ አንቺ ስትመጪ እንሰራለን ብያለሁ። እኔ ስመጣ እራት ለመብላት እንጂ እራት ለመስራት ነው እንደሚመጣው። ምን እያልክ ነው? አይ እንደሱ ሳይሆን ቴክስት እኮ አድርጌልሽ ነበር ዘይትም አልቋል ምናምን ብዬሽ አልመልሽልኝ። እና እኔ ገና ለገና መሳይ ቴክስት ይልክልኛል ብዬ አንተን ቴክስት ቁጭ ብዬ የምጠብቅ ይመስላል? ስራ ትቼ አሁን ዙሪያ ጥምጥሙን መሄዱን ተውና እራት አለ የለም? ኧረ የለም። እየቀለድክ መሆን ነው ያለበት። የምሬን ነው። እራት የለም። በቃ ምንድነው አብረን አሁን ነገር እንሰራና እንበላለን። እኔ ነኝ የምሰራው? እኔ ነኝ የምሰራው? እና ምን ችግር አለ? አብረን አንሰራም እንዴ? ለምን ብዬ ነው የምሰራው? ቤት ውስጥ አይደል እንዴ ዋልከው አንተ?
ተኝተህ ስትውል ትንሽ አታፍርም? ስራ ምን እንደሆነ ራሱ የረሳኸው ይመስለኛል። ለራስህ ቁርስና ምሳ ኬት አባምጥ ተሰርተህ በላ ዘይት ከሌለ። እራት ሲሆን ግን እኔ ስለምመጣ የለም። ይሄ ሁሉ ስራ ሽሽት ነው አይደል? አንድ እሷ አይደለም በእናትሽ ምን ሆነሽ ነው አንቺ? ተረጋጊ በቃ። አሁን ንግዛና ሰራለሁ በቃ። ኧረ እባክህ አሁን ሰርተህ ገና ከዚህ ሰዓት በኋላ እኔ ርቦኝ ከወጣልኝ በኋላ ነው ሰርተህ የምታበላኝ? ይሄኔ እኮ እኔ ሳልመጣ በፊት ለራስህ ሰርተህ በልተህ ይሆናል ዘይት ነው የጨረስከው። እንደዛ አላረኩም እና አልቆ ነበር በቃ ነግሬሻለሁ። ቴክስት ቀሪ አልነገርከኝም። ጠዋት ስወጣ ተኝተሃል ነበር እንዴ? ቴክስት አድርጌልሽ ቀኑ ሙሉ ወጥ የምትሰራበት ዘይት እንደሌለ ስታውቅ ሳልወጣ አትናገርም ነበር? ቴክስት የምታረገው እኔ ስራ ትቼ አንተን ቴክስት ትጠብቁላለሁ? ምን አይነት ማይረባ ሰው ነው እናታችሁ? ይብላኝ ላንተ። እሺ እኔ ስመጣ የሆነ ነገር ቀማምሻለሁ። ቆንጆ ነገር ልስራልሽ። እሺ በቃ ዝም በል። ማታ የተፈጠረውን እኮ ስላልነገርኩ ነው። ቀን ስሰራራ ምግብ ዘይት ያልቃል። ከዛ ቴክስት አደረኩላት። ከዛ ከሰልም የለኝም ነበር፣ መብራት ጠፍቶ ነበር። ከዛ እኔ ረስቼዋለሁ ምናምን ማታ አራት ምናምን አለችኝ። ያው ታውቂል። ከዛ የለም ምናምን ስላት አበደች። በቃ አበደች። ዱላ ሊቀራት። አንተ ትስቃለህ እንዴ? እባክህ ኒኮላ አንተ መንገሪ ነው ብሎ አንተ ሳቅ ምን አለብህ እንዴ? አንተ ምን ሆነህ ነው? ፍቅር ምንድነው? ፍቅር መስጠት ከዚህ በላይ ምን አዝያል ዙር ምን ላርጋት? ፍቅር መስጠት እንዴ? ፍቅር ምንድነው? እንዴት ነው ፍቅር መስጠት? ኧረ እኔ ስጦታ ስትጫት አላውቅም። የማል እንዴ ስጦታ ነው ምን አለኝና ለራሴ ኮባብ ምን ባለኝ ነገር የሆነ ስጦታ ምናምን ደስ ይላታል። አሁን እሷ ስጦታ ብሰጣት ሁሉም ሴት አንድ አይደለም እባክህ። እቺኛዋ ስጦታ አይደለም ምንም ብሰጣት ደስ ይላታል። እሺ ሞክራለሁ። በቃ የሆነ ነገር እንትን ለማለት ሞክራለሁ። እሺ ቻው። አይ ስጦታ ይለኛል ደግሞ ጭራሽ ብሎ ዛሬ ደግሞ በቤቱም የለ። ገና ለገና ትላንትና እራት ለምን አልሰራም ብዬ ስለተናገርኩት እኮ ነው ይሄን ይመስላል። ማፍራፉ ነው። ቆይ ትመጣታለህ። እንዴት ዋላችሁ? እንዴት ነሽ? የት ነበርክ? የትም ዝም ብዬ እዚህ ሰፈር ነበርኩ። እስከዚህ ሰዓት ድረስ ሰፈር ምን ትሰራለህ? አልመሸም? እቺ ነገር ያዣት ላንቺ ያመጣሁልሽ። ምን አምሽተህ ስለመጣ መደለያ መሆኑ ነው? አሁን የወጣሁት እኔ ፍቅር ደስ ይልሻል ብዬ ነው። እስኪ ምንድን ነው? አይዋ ምንድን ነው የገዛኸው? ይኸው እኔ ፍቅር አዎ አሪፍ ሽቶ ነው የሚፈጥ። ትወጂዋለሽ? አሽቹ ሸተትኩ ትሸቻለሽ እያልከኝ ነው? ሽቶ የሰጠኸኝ ትሸቻለሽ እያልከኝ ነው? ኧረ ስጦታ ነው። ሽቶ ስለምትወጂ በእናትሽ። ኧረ እባክህ ሽቶ ስለምወድ ሽቶ ገዝተህ ሰጠኸኝ። ከመቼ ጀምሮ ነው አንተ እንደዚህ ማሰብ የጀመርከው? አሽሙር መሆኑ ነው እንጂ ይሄ እንጂ ጭራሽ ብለህ በቅኔ መናገር ጀመርክ። ጭራሽ እኔ ትገሚያለሽ፣ እኔ ትሸቻለሽ። መሳይ ከጊዜ ወደ ጊዜ ግን ጸባይ በጣም እየተቀያየረ ነው።
እንዴ ስማ እኔ እንዳንተ አሽሙር መናገር አልችልበትም እሺ መቀባትም ካለብህ የሚያስፈልግህ አንተ ነው በጣም ነው የምትሸተው ቤት ውስጥ ስለምትውል መታጠቡንም እንደሆነ ረስተኸዋል እኔ ከመቼ ጀምሮ ነው ሻትቼ ሽቶ ገዝታ የምትሰጠኝ በቀን በቀን አይደል እንዴ ገላ የምታጠበው እሺ ተይው እኔ ተፋት ነው ሁሉ ነገር መቅረት ይችላል ጭራሽ አሽሙር መልሰዋለሁ ችግር የለም ጭራሽ ቀኔ ግማታምንሽ እያልከኝ ነው አንተ ትንሽ ከቆየህ አትቻለም አንተን ሰምቼ እኮ ጉድ ሰራኝ ትናንትና ስጦታ ስጣት ፍቅርን ገለጽላት ምናምን አልከኝ እኔ ስጦታ ቤት ሄጄ አስቤበት ሽቶ መግዛት ሽቶ ትወዳለች ብዬ ደስ ይላታል ብዬ ማታ ስመጣ ሽቶ ሰጣታለሁ ሌላ ጉዳይ አስመሰለች በቃ ጦርነት ምን እሷ ምን ማትለው ነገር አለ እኔ ሸትቼ ነው ወይ እንትን መሰጠኝ ሽቶ መሰጠኝ እኔ እንዴት ሸትቻለሁ ወይ እንዴ እኔ እንዴት ሸታለሁ ብላ ቀውጢ ያራኔ አስረዳዋት ለምን እንደሱ እኮ አይደለም ሽቶ ስለምትወጂ ነው ምናምን ብላት አንተ እኔ ታሪክ በቃ እንትን ኮሜዲ ፊልም አረኩ አይደል ተስቅብ ተዝናናበታለህ እኔም እየደወልኩ እነግራለሁ አንተ ተዝናናለህ ምን ከስራለሁ ወስጄ መለስኩት በዛ በማታ ወስጄ እኮ እንትሩ መለስኩኝ ልጅቷ እግዚአብሔር ይስጣት በእናትህ እሺ ብላ ተቀበለኝ ነበረች ሚስት ያልወደደችው ምናምን ስላት እሺ አለችኝ በቃ እኔ ምንም ነው ከዚህ በኋላ ማልሞክረው ምንም አሬ ራሷ ጉዳይ አንተ አልሰማም ምንም ብትለኝ አልሰማም አንተ ነህ ውስጥ ይከተል በል እባክህ ቻው ሌላ ጣጣ ታመጣብኛለህ ምንድነው ፊት የተገተርከው ስራ ልሄድ ነው ዞር በልልኝ ልትሄጂ እንደሆነማ እያየሁ ነው እንትን አንድ ነገር ላማክርሽ ነበር ምን ሲስተርን ታውቂያት የለ እና እዚህ ለተወሰነ ጊዜ በእንግድነት ትመጣለች እና እሱ ልንገርሽ ብዬ እኮ ነው እህት ልመጣ ነው ደስ አይልም ምን ነው እህት ልመጣ መሆኑ ደስ የሚለው ስማ እኔ እኮ አንተን መሸከም ራሱ ከብዶኛል እሺ እንኳን ሌላ ሰው ተጨምሮብኝ እንዴ ጭራሽ እህትህን አምጥተህ እዚህ ሸክም ልታረገብኝ ነው እንዴ አረ እንደዛ ይባላል ምስትማነሽ ነው እንደዛ ይባላል ይሄው ነው ያልኩኝ አሁን አልኩኝ ይሄው ምን እንዳታመጣ ስማኝውልህ አንተም በጣም በቃ ካቀሜ በላይ ሆነህብኛል እንኳን ሌላ ሰው ተጨምሮብኝ ማለት ነው እንዴ አርጊ ያኖርኩ እንደሆነ አትርሳ እንጂ ጭራሽ ሌላ ሸክም መሳይስቲ ራሴን አሞኛል ቡና አፍላለሁ እሺ አላፈላም ተነስተሽ ራስሽ አቤት ምን አልከኝ አላፈላም አልኩኝ እኮ ተነስተሽ ራስሽ አፍላለች እየቀለድክ ነው ምንም እየቀለድኩ አይደለም ከመቼ ወዲህ ነው ስትታዘዝ እንደዚህ መሆን የጀመርከው አንተ እኔ እኮ ተላላኪሽ አይደለም ባልሽ እንጂ ባሌማ ስለሆንክ ነው ተነስና ቡና አፍላልኝ እያልኩ ያለሁት ባልሽ እንጂ ተላላኪሽ እንዳልሆንክ ደጋግሜ ነገርሻለሁ ይሄ የኩሽና ምናምን ስራ
እንትን እያልሽ እንደ ሰራተኛ የምታሰሪኝ ነገር ሰጭቶኛል። ለእኔ ያለሽ ንቀት ከዚህ በኋላ እንዲቀጥል አልፈልግም። ለሚስት መስራት ነው ንቀት የመሰለ? እንደዛ ነው የመሰለ? ምን ነው ይሄን ሁሉ ጊዜ እኔ ሰርቼ ሳበላ ምን ነው የናፈቀኝ አልመሰለኝም። መቼ ነው የሰራሽው አንቺ? ለእኔ ያለሽ ንቀት ራሱ ምን ያክል ነው? ለእኔ አልፎ ለቤተሰቦቼ ለእህቴ አሃ ገባኝ። የኔን ዝቅ ብሎ መስራት እኮ እንደ ባሪያነት እኮ ነው ያየሽው። ስለዚህ ከዚህ በኋላ ራት ስራልኝ ነገር ስራልኝ ተረስተሽ ሰርተሽ ለኔም ሰራለሽ አይደል? ተው እባክህ። እና ያለና እንግዲህ እሱን እናያለን። ዘይት ማን አባወራና ማንም ማወራ እንደሆነ እንለያለን። ከዚህ እናያለን። እስቲ አንተ ምግብ አትስራ፣ እኔም ደግሞ እንዲች ብዬ አላካለህም። እሺ አንተ ስትሰራው ባሪያ፣ እኔ ስሰራው ደግሞ ሚስት። እናያለን። ስማ ቢገባ ለሚስት መስራት ባልነትን ነው የሚያሳየው። እሺ አይደለ? አዎ እሱ አልገባሽማ። እኔማ እሱን አስቤ ነበር እላይታች እያልኩ አንቺ እንዳይደብርሽ። አንቺ ግን ስድብሽ፣ ንቀትሽ፣ ማዋረድሽ ምንሽ ገና ለገና አሁን እህቴ ትምጣ ስትል እምቢ ስላልኩ ነው እንደዚህ የምትሆነው። እንደሱ አይደለም ነው እንጂ እንደሱ አይደለም እያልኩሽ። እንደሱም ከተረዳሽው ችግር የለውም። ግን ከዚህ በኋላ እኔ አባወራሽ እንጂ ተላላኪሽ ወይ ሰራተኛሽ አይደለም። የምትንቂኝ ከፈለክና ውጣ ስራ ትንበልና እንደዚህ ብትይ ሰው አይደለም። እሱን በደንብ እናያለን። እሺ ካልሰራህ እንዴት መኖር እንዳለብህ አሳይሃለሁ። ሲቀጥለው እህቴ ምናምን የምትለው ነገር ትሰማለህ? እኔ እውነቱን ነው የተናገርኩት። ያንተም ከብዶኛል እንኳን ሌላ ሰው ተጨምሮ በዚህ ኑሮ ውድነት ሌላ ሰው መጥቶ አብሮን ይኖር ስትል ትንሽ አታፍርም? እንደ አንተ ራስህ በቃ ቡና አይደል የፈለሽ? ተነስተሽ ጠጪ። ካልተኛሽ ካልተጣሽ ደግሞ ፊልሙን ሊበት ተኝ። ኧረ ጥጋብ ተዛለቅናታ። እኔ ለነገሩ አንቺ ምን ታረቂ? ተዛለቅናታ። በዚህ ባህሪ እንተያያለን መሳይ። ከኔ ጋር ያለህን ህይወት መቀጠል አልፈለክም መሰለኝ። አርፈሽ ተኝ እያልኩሽ ነው። እያስፈራራኸኝ ነው እንዴ? አተኝ እያስፈራራኸኝ ነው? ምን ልታረገኝ? ፈተት እባክሽ አትፈተኝ። ጭራሽ ተረጋጋ። ሰበብ ልትሆኚብኝ እንጂ ዛሬ ከምሽ ምተኝ ከሆነ ተኝ፣ ማተኝ ከሆነ አትጨቂቂ። የምትፈልጊውን ነገር በራስሽ ማድረግ ትችያለሽ። ጥሩ። ከዚህ በኋላ አንተንም ሰርቼ ማበላበት ምንም ምክንያት የለኝም። ለራሴ እንደሆነ አላንስምሽ፣ አሳይሃለሁ። መሳይ ግን ሰሞኑን ምን አይነት ባህሪ እያሳየህ ነው ያለው? የቤቱን ስራም እኮ አንድ ነገር መስራት ትተሃል። ምን ሆነህ ነው? ነግሬሻለሁ እኮ የቤቱን ስራ መስራት እኮ ነው እንድናናቅ ያደረገን። የምትሰራው እኮ ለቤትህ ነው፣ ለሌላ ሰው ቤት አይደለም ማለት። እሱ አልገባልሻ። እሱ ቢገባሽ እኮ ጥሩ ነበር። ግን አንቺ እንደ አዛዥ እንደ እንትን አደረገሽ። ለአንቺና ለቤቴ ለራሴ በሰራውኝ እኮ እንደ ገረድ አደረግሽኝ እኮ። ለምን እንደዛ ይሰማሃል? አንቺ እሺ ንግግርሽ አይታወቅሽም እንዴ? ምን አልኩ? አረ ምንም አላልሽኝ። ሳትሰራ ስትቀር ለምን አልሰራህም ነው የምልህ። ሲጀመር መች ሰላማዊ ንግግር ተናግረሽ ታውቂያለሽ? ከጊዜ በኋላ እኮ ተለውጠሻል። እኔ ምንም አልተለወጥኩም። የተለወጥከው አንተ። የራስሽ አያስታውቅሽም? የሰው እንትን ለማለት ነው። ራስሽን መጀመሪያ እስቲ እንዴት ነበር እኔ ኮሙኒኬት ስታደርጊ? እንዴት ነበር ስትወልኝ ነበር? እንዴትም ባወራህ እኮ ሚስት ነኝ፣ መብቴ ነው። አይደለም መብትሽ አይደለም። እኔ ባልሽ ነኝ፣ አባወራሽ ነኝ። እንዴትም ባወራ እኔ ምችኛል መቼ ነው? ከዛ እንዴትም ባወራ ምን ቀረሽ? ንግግርሽ ለራስሽ እንኳን አያስታውቅሽም እንዴ? አሁንም ቢሆን ብታስተካክል ይሻልሻል። ኧረ እባክህ እንደው ማስተካከለው አንተ ራስህ ወደ ቀድሞ ባህሪ ብትመለስ ነው የሚሻልህ። እሺ በቃሽ። እኔ ጭቅጭቅ ሰልችቶኛል። እኔም ጭቅጭቅ አልፈልግም። እንዳንጨቃጨቅ ከፈለክ ደግሞ መስራት ያለብን ነገር አስበህ። አልሰራም፣ ምንም አልሰራም። ምን ታመጫለሽ? ጥሩ። እስከ መቼ ምግብ እንደማትበላ ይሃል። እኔም እንደሆነ አልሰራትም። ፉ ማነው ሚስትን ብቻ የቤት ውስጥ ስራ እንድትሰራ ያደረጋት? ጥሩ እናያለን።
የለም ሄድ ነው ቃም ተስተካከለ ቤተሰቦቼ ጋር ምን አለ ቤተሰቦቼ ጋር የሚያስኬድ ነገር እዚህ ከማይፈልገኝና ከማያከብረኝ ሰው ጋር ከምኖር ከቤተሰቦቼ ጋር ብኖር ይሻለኛል። ነገ በጠዋት ተነስቼ እሄዳለሁ። ምን እያልክ ነው? የምርህን ነው እንደምታወራው? እየቀለድኩ ነው ታዲያ? እየቀለድኩ ይመስላል? እንደዚህ የሚያስደርግ ነገር አለ እንዴ በመሀላችሁ? ኧረ የለም። ደህና ግን በጣም ተፋቅረንና ተከባብረን የምንኖር ባልና ሚስቶች አይደለን እንዴ? መሳይ ደግሞ ምንድነው የምታካብደው? በባልና ሚስት መካከል ግጭት ያለ ነው። ይሄ ግጭት አይደለም። እኔና አንቺ ግጭት አይደለም። እንደ ታናሽ ወንድምሽ እኮ ነው እያየሽኝ ያለሽው። እና እንደ ታናሽ ወንድሜ ባይህስ በጣም ስለምወድህ እኮ ነው። ታዲያ አሁን አታላጭብኝ። እኔ በጣም ደክሞኛል። በጠዋት ስለምነሳ ልተኛ ነው። ስትይ መብራቱን አጥፊ። መሳይ ምንድን ነው? ነጋ እንዴ? አዎ ነግቷል። እሺ ሳይረፍድብኝ ልውጣ በቃ። እንዴ መሳይ የምርህን ነው እንዴ? እና እኔ እስካልሄድ አይተሽ ታውቂያለሽ? ምን ሆነሃል? ባልና ሚስት መሀል እኮ መጋጨት ያለ ነው። እንዴት ጥላኝ ትሄዳለህ? የኔና አንቺ ከመጋጨት እኮ አለፈ እኮ። ማን አባወራ ማንም ማወራ እንደወረደ ነገሩ አንቺ ጥፋት አይደለም። ሙሉ ለሙሉ እኔ ጥፋት ነው። ከመጀመሪያው ጀምሮ ንቀትሽን ሀብለሽ ስትጀምሪ የኔ ስራ አለመኖር ነው ምናምን ብዬ ዝም ብዬ መታገሴ ንቄ አይደለም መሳይ። አክብረሽ ነው ታዲያ። አሁን በጧት አትጭቅጭቅኝ። ተዘጋጅቻለሁ። መኪና ያመጣኛል ይወጣ። እባክህ መሳይ እባክህ በቃ እኔ እኮ በጣም ነው የምወድህ። እንዴ ብቻዬን እንዴት ትተኸኝ ትሄዳለህ? አላሳዝንህም? ያው ሁሉ ዛቻስ ታመጣውን አሳያለሁ ምናምን ስትይ ነበርስ። አሁን በእናትሽ ስሩ። እባክህ መሳይ እባክህ በቃ ይቅርታ አድርግልኝ። ይቅርታ አድርግልኝ። ሁለተኛ እንደዚህ አይነት ነገር አይደገመኝም። መሳይ እባክህ ልቀቂኝ በቃ እባክህ። ሞኝ ካመረረ ሲባል ሰምተሽ አታውቂም? ታግሼ ነው እንግዲህ። መሳይ በእናትህ ተው፣ ጥለኸኝ አትሄድ። እንደዚህ እየለመንኩ ይቅርታ እያልኩ እኮ ነው። እሺ አጥፍቻለሁ፣ ጥፋተኛ ነኝ እያልኩ ነው። ከመቼ ወዲህ ነው አንተ እንደዚህ እኔ ላይ ጨካኝ ሆንከው? እባክህ መሳይ እባክህ እባክህ። የምርሽ ነው ግን? አዎ የምሬን ነው። ይቅርታ አድርግልኝ። እሺ ግን ከዚህ በኋላ እንደዚህ መናናቅ ነው። እኔ እዚህ ቤት ውስጥ ያለውን ነገር የምሰራው ቢያንስ ውጪ ስራ አግኝቼ እስከምሰራ ድረስ አንቺስ በስራ ላግዝሽ ብዬ ነው። እሺ ገባኛል እንጂ አንቺ እንደፈለግሽ እንድትጨማለቂብኝና እንድትንቂኝ አይደለም። ልክ ነህ። ሁሉም ጥፋቴ ነው። ይቅርታ እንጂ ቤት መቀመጥም የጀመርኩት ስራ አጥቼ እንደሆነ ታውቂያለሽ። እሺ እንጂ ቤት አይደለም ያገኘሽ። እሺ ልክ ነህ። በቃ ይቅርታ። እንዲሰማህም ስላደረኩኝ በጣም ይቅርታ። ከዚህ በኋላ እንደዚህ አይነት ስህተት አልደግመውም። ብትደግሚውማ ትዳራችንን እንደማፍረስ ነበር የሚቆጠረው። ኧረ አይለመደኝም። አሁን ብቻ ይቅርታ አድርገኝ እባክህ። እሺ ይቅር አልከኝ?